ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ዕለተ ዓርብ የጧት ፕሮግራማችን ነው ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። የቴክኒክ ባለሙያችን ናቲ ብላንኬት ሲሆን የስቱዲዮ ተረኛ አስተናጋጅ ሰጠኝ ዘመነ። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና የጋዜጦቻም ወቅታዊ ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በቅድሚያም አርዕስተ ዜና። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በወቅታዊ የአካባቢው ጸጥታ ጉዳይ ዛሬ የደህንነት ካቢኔውን ሰብስበው ይመክራሉ ተባለ። የመንግስት መስሪያ ቤቶች ዋና ተቆጣጣሪ እንደገና እንዲመረጥ የከፍተኛው ፍርድ ቤት ያስተላለፈው ውሳኔ እስካሁን አከራካሪ እንደሆነ ነው። ኢራን የውጭ ሀገር ዜግነት ያላቸውን አሸባሪዎች ወደ እስራኤል ለማስገባት ያደረገችውን ጥረት የሞሳድና ሻባክ ድርጅቶች በትብብር ማክሸፋቸውን አስታወቁ። አሜሪካ በተከታታይ ለ13ኛ ጊዜ የኢራንን ይዞታዎች ባሳለፍነው ሌሊት ማጥቃቷን አስታወቀች። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በወቅታዊ የአካባቢው ጸጥታ ጉዳይ ዛሬ የደህንነት ካቢኔውን ሰብስበው ይመክራሉ ተባለ። ጠቅላይ ሚኒስትሩ የተወሰኑ የደህንነት ካቢኔ ሚኒስትሮችን ጠርተው የሚመክሩት በኢራን ጉዳይ ባለው የደህንነት ውጥረት ነው። ይህ በእንዲህ እንዳለ የእስራኤል ደህንነት አካላት በከፍተኛ ተጠንቀቅ ላይ ይገኛሉ ተብሏል። የአየር ኃይሉ የአየር መቃወሚያዎችና የመረጃ ክፍሉ በተጠንቀቅ ላይ የሚገኙት ኢራን እስራኤልን ታጠቃች በሚል ምክንያት ነው። እስራኤል በጦርነቱ ተሳታፊ ለመሆን የአሜሪካውን ፕሬዝዳንት ዶናልድ ትራምፕ ውሳኔ እየተጠባበቀች ነው ተብሏል። ትራምፕ ከፈቀዱ እስራኤል የኢራንን የተለያዩ ይዞታዎች ለማጥቃት ዝግጁ መሆኗን ቃል አቀባያችን ጊሊ ኮይን ካደረሰችን ዘገባ መረዳት ችለናል። የመከላከያ ሚኒስትር እስራኤል ካጽ ሀገራችን ለሁሉም ነገር ዝግጁ ናት፣ ኢራን እስራኤልን ካጠቃች ከባድ ያጸፋ መልስ ትሰጣለች ብለዋል። ከጦር ኃይሎች ኤታማዦር ሹም ኢያል ዛሚርና ሌሎች የደህንነት ጥበቃ ባለስልጣናት ጋር በወቅታዊ ጉዳዮች ትላንት ሲወያዩ የመንግስት መስሪያ ቤቶች ዋና ተቆጣጣሪ እንደገና እንዲመረጥ የከፍተኛው ፍርድ ቤት ያስተላለፈው ውሳኔ እስካሁን አከራካሪ እንደሆነ ነው። አዲሱ የመንግስት መስሪያ ቤቶች ዋና ተቆጣጣሪ ሚካኤል ራቬሎ በክኔሴት ሲመረጡ ህጋዊ አካሄድ አልነበረም በሚል ለከፍተኛው ፍርድ ቤት ይግባኝ ከቀረበ በኋላ ምርጫው እንደገና እንዲካሄድ ፍርድ ቤት ለመንግስት ውሳኔ አስተላልፎ ነበር። ይሁን እንጂ የክኔሴት አፈ ጉባኤ አሚር ኦሃና ምርጫው እንደገና ለማካሄድ ፍቃደኛ ስላልሆኑና ጠቅላይ ሚኒስትር ኔታንያሁ የመንግስት ህግ አማካሪ ስልጣን ለጊዜው እንዲቆይ ስለወሰኑ በመንግስት አሰራር ላይ መቅረብ የሚገባቸው የትችት ሪፖርቶች ይፋ አይሆኑም ተብሏል። ቃል አቀባያችን የአራ ሻፒራ ካደረሰችን ዘገባ መረዳት እንደቻል ነው የጥምር መንግስቱ አባላት የፍርድ ቤት ውሳኔን ተግባር ላይ ለማዋል ብዙም ፈቃደኛ አይደሉም ተብሏል። የመንግስት መስሪያ ቤቶች ዋና ተቆጣጣሪ ሆነው የተመረጡት የህግ ጠበቃ ሚካኤል ራቬሎ ከፍርድ ቤት ውሳኔ በተቃራኒው ወደ ስራ አልገባም ብለዋል። የሀገሪቱ ቁጥጥር ኮሚቴ ሊቀመንበር አሎን ሹስተር እንዳሉት ጠቅላይ ሚኒስትር ኔታንያሁና የክኔሴት አፈ ጉባኤ አሚር ኦሃና የፍርድ ቤትን ውሳኔ አለማክበራቸው ብቻ ሳይሆን የሀገሪቱን የስራ አስፈጻሚ አካል ለመተቸት የሚያስችል ማዕከል እንዳይኖር አድርገዋል በማለት ወቅሰዋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ አዳዲስ የሚኒስትር ስልጣኖችን በቅርቡ ለመሾም እያሰቡበት ነው ተባለ። ጠቅላይ ሚኒስትሩ አዳዲስ ስልጣኖችን የሚሰጡት በሊኩድ ፓርቲ የቅድመ ምደባ ፕራይመሪስ ምርጫ በኩል የሚነሳባቸውን ተቃውሞ ለማቀዝቀዝ ነው ተብሏል። ቃል አቀባያችን ሻሃር ግሊክ ካደረሰን ዘገባ መረዳት እንደቻል ነው ጠቅላይ ሚኒስትሩ በሽግግር መንግስቱ ወቅት አዳዲስ ስልጣኖችን ለመስጠት ያሰቡት ያላቸውን ሹመት የመሾም ስልጣን በመጠቀም ሲሆን የክኔሴት ፍቃድ አያስፈልጋቸውም ተብሏል። የሚሰጡ የሚኒስትር ስልጣኖች ገና መጨረሻ ውሳኔ ላይ የተደረሰባቸው ባይሆንም ጠቅላይ ሚኒስትሩ መሾም የሚፈልጉት የጤና ጥበቃ ሚኒስትር፣ የሀገር ውስጥ አስተዳደርና ግንባታ ጉዳይ ሚኒስትር ስልጣኖችን ነው ተብሏል። ኢራን የውጭ ሀገር ዜግነት ያላቸውን አሸባሪዎች ወደ እስራኤል ለማስገባት ያደረገችውን ጥረት የሞሳድና ሻባክ ድርጅቶች በትብብር ማክሸፋቸውን አስታወቁ። ኢራን በፈረንሳይ የሚኖሩን ፊሊፕ የተባለ ግለሰብ ወደ እስራኤል በማስገባት የአሸባሪ ቡድኖችን እንዲመለምልና በእስራኤል ከፍተኛ ባለስልጣን ላይ ጉዳት እንዲያደርሱ አቅዶ ሲንቀሳቀስ ነበር ተብሏል። ግለሰቡ የተመለመለው በሁለት የኢራን መረጃ ድርጅት አባላት በኩል ነው። የሞሳድና ሻባክ ድርጅቶች በጋራ እንደገለጹት ኢራን በሌሎች አካላት በኩል በመንቀሳቀስ የሽብር እንቅስቃሴዋን ለመደበቅ ትሞክራለች። ኢራን ለማድረስ የምታቀደውን የሽብር ድርጊት ሁሉ ለማክሸፍ በዓለም ዙሪያ ካሉ አጋሮቻችን ጋር በመሆን እንቀጥላለን ብለዋል የሞሳድና ሻባክ ድርጅቶች።
ሳውዲ አረቢያ ከእስራኤል ጋር ዲፕሎማሲያዊ ግንኙነት እንድትጀምር የሚደረጉ ጥረቶች ብዙም ውጤታማ እየሆኑ አይደለም ተባለ። ቃል አቀባያችን ጊሊ ኮሄን ካደረሰችን ዘገባ መረዳት እንደቻልነው የቀድሞው ሚኒስትር የነበሩት ሮን ደርመር ከወራት በፊት ከሳውዲ አረቢያ ጋር ግንኙነት ለመፍጠር ያደረጉት ጥረት አልተሳካም። የሳውዲ አረቢያ ሰዎች ፍልስጤማውያን ጨምሮ አዲስ የአካባቢ ለውጥ እንዲሆን ይፈልጋሉ። በዚህ በምርጫ ወቅትም እንዲሆን አይፈልጉም ተብሏል። ይህ በእንዲህ እንዳለ ሳውዲ አረቢያ ከእስራኤል ጋር ዲፕሎማሲያዊ ግንኙነት የምትፈጥረው የፍልስጤም ሀገር ስትመሰረት ነው የሚል የጸና አቋም ይዛ መቆየቷ ይታወሳል። ይሁን እንጂ አሁን ባለው ተጨባጭ ሁኔታ እስራኤልና ፍልስጤም ከሰላም ስምምነት የሚደርሱበት አጋጣሚ የሌለ መሆኑ ይነገራል። አሜሪካ በተከታታይ ለ13ኛ ጊዜ የኢራን ይዞታዎችን ባሳለፍነው ሌሊት በአየር ኃይሏ ማጥቃቷን አስታወቀች። የአሜሪካ ማዕከላዊ ዕዝ እንዳስታወቀው ባሳለፍነው ሌሊት የኢራንን ወታደራዊ ተቋማት፣ የድሮን መጋዘኖች፣ የመገናኛ አውታሮች፣ የባህር ላይ እንቅስቃሴ መከታተያ መሳሪያዎችና የመሳሰሉትን አጥቅቻለሁ ብሏል። ዋና ዓላማውም ኢራን በሆርሙዝ የባህር ወሽመጥ አካባቢ መርከቦች እንዳትጎዳና ወታደራዊ ኃይሏን ለማዳከም ነው ብሏል። የባህር መስመሩ ለመርከቦች ክፍት ነው። በመካከለኛው ምስራቅ ከ50 ሺህ በላይ የአሜሪካ የደህንነት ጥበቃ ድርጅት አባላት እንቅስቃሴ እያደረጉ ነው ብሏል። የአሜሪካ ማዕከላዊ ዕዝ በኢራን የአየር መቃወሚያዎች እንቅስቃሴ እንደነበርና በተለያዩ ቦታዎች ፍንዳታዎች መሰማታቸውም ተጨምሮ ተገልጿል። ይህ በእንዲህ እንዳለ ፕሬዝዳንት ትራምፕ ሌሊቱን እንደገለጹት ኢራን በሆርሙዝ የባህር ወሽመጥ በሚንቀሳቀሱ መርከቦች ላይ ጉዳት ካደረሰች በአሜሪካ የተያዘባትን ገንዘብ ለደረሰው ጉዳት ካሳ እናውለዋለን ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን እንኳን የኒውክሌር ጦር መሳሪያ ባለቤት ልትሆን እቅዱን እንድታስብ እንኳ እድል ማግኘት የለባትም በማለት ተናገሩ። ፕሬዝዳንት ትራምፕ ትላንት ምሽት ኢራንን በተመለከተ ባደረጉት ንግግር ኢራን በፍጹም የኒውክሌር ጦር መሳሪያ ባለቤት መሆን የለባትም፣ የኢራን መሪዎች መጥፎ ሀሳብ አላቸው፣ እንኳን የኒውክሌር ጦር መሳሪያ መታጠቅ እቅዱን እንኳ ማሰብ የለባቸውም፣ እነሱ ብዙ ነገር ለማድረግ ይፈልጋሉ፣ ግን ዝግጁ አይደሉም፣ እኛ ደግሞ በተሳካ ሁኔታ እያጠቃናቸው ነው ብለዋል ፕሬዝዳንት ትራምፕ። ይህ በእንዲህ እንዳለ በአሜሪካና ኢራን መካከል ግጭቱ እንደቀጠለ ነው። አሜሪካ ኢራንን የተለያዩ ይዞታዎች ማጥቃቷን አጠናክራ ቀጥላለች። ኢራንን በምላሹ በመካከለኛው ምስራቅ የሚገኙ የአሜሪካ ይዞታዎችና የአካባቢውን ሀገራት እያጠቃች ትገኛለች። የሁለቱ ሀገራት ጦርነት እየተስፋፋ ይሄዳል የሚል ከፍተኛ ስጋት አለ። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ይቀንሳል፣ ነገ ቅዳሜ ሙቀቱ ይጨምራል፣ ከነገ ወዲያ እሁድ ደግሞ ሙቀቱ በመጠኑ ይቀንሳል ብለዋል የአየር ንብረት ትንበያ ባለሙያዎች። ዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 29፣ በቴልአቪቭና አካባቢዋ 31፣ በሃይፋና አካባቢዋ 30፣ በብኤርሸባና አካባቢዋ 34፣ በኤላትና አካባቢዋ 41 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ። የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ይዘዋቸው ከቀረቧቸው በርካታ ዘገባዎች መካከል ዋና ዋና ናቸውን ርዕሰ ጉዳዮች ባጭሩ እናቀርባለን። የማዕሪብ ጋዜጣ በፊት ገጹ ይዟቸው ከቀረባቸው ዘገባዎች መካከል የእስራኤልን ብሔራዊ ምርጫ መቃረብ ምክንያት በማድረግ የፖለቲካ ፓርቲዎችን በተመለከተ ትላንት ከህዝብ ላይ ያካሄደውን ግምገማ ውጤት አቅርቧል። የማዕሪብ ጋዜጣ ትላንት ብሔራዊ የክኔሴት ወይም የፓርላማ ምርጫ ቢካሄድ ኑሮ ማን የተሻለ ድምፅ ያገኝ ነበር ብሎ በመጠየቅ ህዝባዊ ግምገማውን አቅርቧል። በዚህ መሰረትም ያሻር የተሰኘውና በቀድሞ ኤታማዦር ሹም ጋዳይ ዘንኮት የሚመራው ፓርቲ 23 የክኔሴት መቀመጫዎችን በማግኘት አንደኛ ሲሆን፣ የሊኩድ ፓርቲ ደግሞ በፊት ከነበረው ህዝባዊ ግምገማ በመቀነስ 20 የክኔሴት መቀመጫዎችን ያገኝ ነበር። በቀድሞው ጠቅላይ ሚኒስትር ናፍታሊ ቤኔት የሚመራው በአሃድ የተሰኘው ፓርቲ 17፣ የዲሞክራቲም ፓርቲ 11፣ እስራኤል ቤቴኖ 10፣ የአህዱት አቶራ፣ ኦጽማ ይሁዲትና ሻስ እያንዳንዳቸው 8 የክኔሴት መቀመጫዎችን ሲያገኙ አጽዮኒት አዳቲት፣ ራምና አዳሽታል እያንዳንዳቸው 5 የክኔሴት መቀመጫዎችን ያገኙ ነበር። በፖለቲካዊ አመለካከት አንዱ ነው የሚሄዱ ፓርቲዎችን በተመለከተ ህዝባዊ ግምገማው እንደሚያስረዳው በጥምሩ መንግስት የቆዩ ፓርቲዎች 49፣ ተቀናቃኞች 61፣ የአረብ ፓርቲዎች 10 አግኝተዋል። ማዕሪብ ሀገሪቱን ማን በጠቅላይ ሚኒስትርነት ይምራ የሚለውን ጠይቆ ከህዝብ ላይ አገኘሁት ያለው ግምገማ እንደሚጠቁመው
በጋዲ አይዘንኮት እና ናታንያሁ መካከል አይዘንኮት 46 ከመቶ ድጋፍ ሲያገኙ ናታንያሁ 40 ከመቶ 14 ከመቶ የሚሆኑት ሰዎች ደግሞ አላውቅም የሚል ምላሽ ሰጥተዋል። በጠቅላይ ሚኒስትር ናታንያሁና ናፍታሊ ቤኔት መካከል ደግሞ ቤኔት 45 ከመቶ ናታንያሁ 42 ከመቶ አግኝተዋል። 13 ከመቶ ምንም አላውቅም የሚል ምላሽ መስጠታቸውን ጋዜጣው ዘግቧል። በቤኔትና ዘንኮት መካከል ደግሞ 38 ከመቶ ላይ ዘንኮት፣ 23 ከመቶ ለቤኔት፣ 39 ከመቶ የሚሆኑት ደግሞ ምንም አላውቅም የሚል ምላሽ መስጠታቸውን የማዕሪፍ ጋዜጣ በዛሬ ዘገባው ህዝባዊ ግምገማውን አቅርቧል። ያም ሆኖ የመገናኛ አውታሮች የጋዲ አይዘንኮትን ፓርቲ ሁኔታ ብዙ ሲዘግቡ አንዳንድ ወሳኝ ጥያቄዎችን ግን እያቀረቡ አይደለም። ለምሳሌ በአሻር ፓርቲ መቼ ነው የፕራይመሪዝ ወይም የአባላት ምደባ ምርጫ የሚካሄደው የሚልና የመሳሰሉትን ጥያቄዎች እያቀረቡ አይደለም ብሏል ማዕሪፍ። የማዕሪፍ ጋዜጣ ዛሬ ካቀረባቸው ዘገባዎች መካከል አንዱ በአሜሪካና ኢራን መካከል ያለው ግጭት እየጨመረ መሄዱንና ጦርነቱ የበለጠ ይስፋፋል የሚል ግምት ስጋት መኖሩን ነው። ፕሬዝዳንት ትራምፕ በኢራን ላይ እየተወሰደ ያለው የጦር እርምጃ የበለጠ እንዲስፋፋ እያጤኑበት ነው። ይህም ካሁን በፊት ከነበረው በተለየ በኢራን ላይ እርምጃ እንዲወሰድ ይፈልጋሉ። እስራኤል ከጦርነቱ ትሳተፍ ወይም አትሳተፍ የሚለውን ፕሬዝዳንት ትራምፕ ገና አልወሰኑም። ግን የእስራኤል መከላከያ ሰራዊት አስፈላጊውን ዝግጅት አድርጓል። ለሚፈጠሩ የደህንነት ችግሮች ሁሉ አስፈላጊውን ምላሽ ለመስጠት ዝግጁ ነው ተብሏል። በእስራኤል የሚገኙ ከተሞችም ጦርነቱ ሊታደስ ይችላል በሚል ስጋት የአደጋ ጊዜ መጠለያዎችን እያዘጋጁ ነው ብሏል የማዕሪፍ ጋዜጣ። የኢዲዮት አህሮኖት ጋዜጣም እንዲሁ የአሜሪካና ኢራን ጦርነትን ጉዳይ ዘግቧል። ፕሬዝዳንት ትራምፕ በኢራን ላይ ከባድ እርምጃ እንዲወሰድ እያሰቡበት ነው። እስራኤል የእሳቸውን ትዕዛዝ እየጠበቀች ነው። የእስራኤል መከላከያ ሰራዊት አስፈላጊውን ዝግጅት አድርጓል። የአካባቢው የደህንነት ሁኔታ በፍጥነት ወደ ለየለት ጦርነት ሊገባ የሚችልበት ሁኔታ ስላለ ውጥረቱ የበለጠ ጨምሯል ብሏል የኢዲዮት አህሮኖት ጋዜጣ። የእስራኤል ሀየውም ጋዜጣም እንዲሁ የአሜሪካና ኢራንን ግጭት ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በበቂ ሁኔታ ጥቃት አልተፈጸመባትም፣ የበለጠ አይቀጡ ቅጣት መቀጣት አለባት ብለዋል። በተለይ በያዝነው ሳምንት መጨረሻ ላይ በኢራን ላይ ከባድ ጥቃት ሊፈጸም የሚችልበት ሁኔታ ይኖራል የሚል ግምት መኖሩን የእስራኤል ሀየውም ጋዜጣ ዘግቧል። እስራኤል ጦርነት ውስጥ ከገባችና ኢራን ወደ እስራኤል ከተኮሰች በሚል ስጋት የከተማ መስተዳድሮች የአደጋ ጊዜ መጠለያዎችን ለህዝቡ እያዘጋጁ መሆኑን የእስራኤል ሀየውም ጋዜጣም ዘግቧል። የሀሬጽ ጋዜጣም በኢራንና አሜሪካ መካከል ያለውን ግጭትና የእስራኤልን አቋም ዘግቧል። ጠቅላይ ሚኒስትር ቢንያሚን ናታንያሁ እስራኤል በጦርነቱ እንድትሳተፍ በአሜሪካ ላይ ጫና እያደረጉ ነው ካለ በኋላ በኢራን ላይ ይወሰዳል እየተባለ የሚገመተው ከባድ ጥቃት የአጭር ጊዜ ሊሆን ይችላልን በሚል ቀጣይ ግጭት ለፋርስ ባህረ ሰላጤው ሀገራት ችግር መፍትሄ ላመጣ ይችላል ብሏል። ዓላማው የኢራንን መንግስት መጣል አሊያም የሀገሪቱን የኒውክሌር ተቋማት መደምሰስ ላይሆን ይችላል። ግን አደጋ አለው። እስራኤል በጦርነቱ ተሳታፊ ከሆነች በቢሊዮን የሚቆጠር ገንዘብ ታወጣለች። የጦር አውሮፕላኖችንና አብራሪዎችን አደጋ ላይ ትጥላለች። ተጨማሪ ጥቃቶች በእስራኤል ላይ ሊደርሱ ይችላሉ። ይህ ሁሉ ነገር ሆኖ የኢራንን የተብላላ 440 ኪሎ ግራም የኡራኒየም ማዕድን ችግር ሊፈታ አይችልም ብሏል የሀሬጽ ጋዜጣ። ሌላው ሁሉም የእስራኤል ጋዜጦች የዘገቡት አሜሪካ ለሳውዲ አረቢያ ለሰላማዊ አገልግሎት የሚውል የኒውክሌር ተቋም ለመገንባት እየተስማማች መሆኑን ነው። ለሰላማዊ አገልግሎት ሲባል ለምርምር፣ ለኃይል ማመንጫና ለመሳሰሉት የሚውል ይሆናል። ይህን የኒውክሌር ተቋም ለሳውዲ አረቢያ የሚገነቡት አሜሪካውያን ድርጅቶች ይሆናሉ። ያም ሆኖ የአሜሪካ ኮንግረስ ገና እቅዱን አላጸደቀውም። ብዙ ተቃውሞም ይገጥመዋል ተብሎ ይጠበቃል። ሆኖም አሜሪካ ለሳውዲ አረቢያ ይህን ትልቅ ፕሮጀክት ስትፈቅድ ሳውዲ አረቢያ ከእስራኤል ጋር ዲፕሎማሲያዊ ግንኙነት እንድትፈጥር እንደ ቅድመ ሁኔታ መቀመጡን ትራምፕ ገልጸዋል። በተለይ ሳውዲ አረቢያ የአብርሃም ስምምነትን ትቀላቀላለች ብለዋል። በእስራኤል ሁኔታውን በደስታ ተቀብለውታል። በሌላ በኩል ደግሞ በጥርጣሬ የተመለከቱትም አሉ። ሳውዲ አረቢያ በበኩሏ ከእስራኤል ጋር ዲፕሎማሲያዊ ግንኙነት የምፈጥረው የፍልስጤማውያን ችግር ሲፈታ ማለትም ሀገር ሲመሰረቱ ነው የሚል አቋም ካሁን በፊት ስታንጸባርቅ መቆየቷ ይታወሳል። ይህ ሁሉ ነገር እያለ ነው አሜሪካ ከሳውዲ አረቢያ ጋር በኒውክሌር ግንባታ ከስምምነት ለመድረስ ጥረት እያደረገች መሆኑን ጋዜጦች የዘገቡትና እቅዱን ተፈጻሚ ለማድረግ ያሉ ፈተናዎችን፣ የወደፊት ችግሮችና ተያያዥ ጉዳዮችን የተመለከቱት። ሌላው የኢዲዮት አህሮነትም ሆነ ማዕሪብ እንዲሁም ሌሎች ጋዜጦች የዘገቡት በይሁዳና ሰማሪያ ቀበሌዎች የሽብር ጥቃቶች እየጨመሩ መሆኑን ነው። በትላንትናው ዕለት ብቻ 2 ሰዎች በጩቤ ተወግተዋል። ባለፈው ሳምንት በሰማሪያ ቀበሌ
ሀባት ጊላድ በተሰኘው ሰፈር የእሳት ቃጠሎ እንዲነሳ ከተደረገ በኋላ ደግሞ የሽብር ጥቃቶች እየጨመሩ ነው። የእስራኤል ጠላቶች በይሁዳና ሰማሪያ የሽብር ጥቃቶች እንዲስፋፉና በሙቀቱ ምክንያት ቃጠሎዎች እንዲነሱ ያደርጋሉ የሚል ስጋት መኖርና ይሄም ለደህንነት ጥበቃ አባላት ትልቅ ፈተና መሆኑን ጋዜጦች ዘግበዋል። የተከበራችሁ አድማጮቻችን የዛሬ ጋዜጦች ካቀረቧቸው በርካታ ዘገባዎች መካከል ዋና ዋና ናቸው ያልናቸው ርዕሰ ጉዳዮች ከላይ ያቀረብናቸውን ይመስላሉ። ፕሮግራማችን ይቀጥላል። አሁንም ቆይታችሁ አብሮን ይሁን። የተከበራችሁ አድማጮቻችን ፕሮግራማችን እንደቀጠለ ነው። አሁን ወቅታዊ ዘገባዎችን ነው የምናቀርበው። ወቅታዊ ዘገባዎችን እንዲመለከትልን የጋበዝነው ጋቢ ወርቁ ነው። ጋቢ እንዴት አደርክ? ሰላም ነው ወይ? ሰላም ጤና ይስጥልኝ። እንደምን አደርክ ሰጠኝ። እንዲሁም አድማጮቻችን እኛ ደህና ነን። በጣም እናመሰግናለን። ምንም ችግር የለም። በጣም በደስታ ነው። ጥሩ። በጣም ውጥረት ጨምሯል በመካከለኛው ምስራቅ በኢራን ላይ እንግዲህ ጦርነቱ እንዲስፋፋ ይፈልጋሉ። አሜሪካም እስራኤልም ይባላል። የእስራኤል ዝግጁነት ምን ይመስላል? በአሜሪካስ በኩል ምን ውጤት ሊያመጣ ይችላል እንደው ጦርነቱ ከተጀመረ? አዎ በእውነት በዚህ በመካከለኛው ምስራቅ ያለው ውጥረት አሁንም እንደቀጠለ ነው። ከኢራን ጋር የተጀመረው ጦርነት ያው ሳይቋጭ በአየር ላይ ተንጠልጥሎ ያለ ጉዳይ ነው። ስለዚህ አሁን ወደ ሰላም ወይም ወደ ስምምነት ያልሄዱበት እንደገና ደግሞ ወደ ጦርነት ሙሉ በሙሉ ያልገቡበት አንደኛው አሸናፊ ያልሆነበት በአጠቃላይ አሁን ያለው ሁኔታ ከዚህ በፊት በየጊዜው ለስንት ዓመት እስራኤልና ሐማስ ሲያደርጉት የነበረውን አይነት ግንኙነት አሜሪካን ከኢራን ጋር እያደረገች ነው። ምክንያቱም ከዚህ በፊት የነበረው እስራኤልና ሐማስ አንዴ ሐማሶች የሆነ ነገር ይተኩሳሉ፣ ከዚያ በኋላ እስራኤል አጣፋ ትመልሳለች። በዚህ ሁኔታ ያው ብዙ ዓመት ቀጥለናል ማለት ነው። ይሄ ደግሞ በአሜሪካና በኢራን ያለው ሁኔታ የሚያሳየን ይህን ነው። በተለይ ኢራን ማለትም ባህሩን በመቆጣጠር በተለይ የሆርሙዝ የባህር መተላለፊያ ወሽመጥ ያንን በመያዝ ማንም በዚህ ያለኛ ፈቃድ ማለፍ አይችልም በማለት በዚያ የሚያልፉ መርከቦችንም በሚሳኤል እና በድሮን በመደብደብ ይህን ለማስለቀቅ ወይም ደግሞ ይህ ቦታ ለሁሉም መተላለፊያ እንዲሆን አሜሪካኖች በዚህ አካባቢ ጦር አሰማርተዋል። በዚህም በኢራን ላይ ድብደባ እየፈጸሙ ይገኛሉ። ይህ አሁን ዛሬ ሌትም ከፍተኛ የሆነ ድብደባ በኢራን ላይ ፈጽመዋል። ይህ ለ13ኛ ሌሊት በተከታታይ አሜሪካኖች በኢራን ላይ የሚፈጽሙት ድብደባ ነው። ኢራኖች ደግሞ በተለያዩ ቦታዎች የአሜሪካ የጦር ካምፕ ናቸው በሚባሉ ላይ ከፍተኛ ጉዳት እያደረስን ነው የሚል ሁኔታ በኢራኖች በኩል ይወጣል። በተለይ በዮርዳኖስ እንዲሁም በኢራቅ፣ በኩዌት፣ በባህሬን በሌሎችም ቦታዎች ላይ ኢራን ከፍተኛ የሆነ ትንኮሳ እዚያም እየፈጸመች ያለችበት ሁኔታ ነው። ይህን በምናይበት ጊዜ አዝማሚያው ወዴት ነው? ኢራን አሁንም በዛሬው ዕለት እያለች ያለው አሜሪካ በቴሄራን ወይም በኢራን ዋና ከተማ ድብደባ ከፈጸመች እኛም በቴል አቪቭ ላይ ድብደባ እንፈጽማለን የሚል ዛቻ ተላልፏል። በእስራኤል በኩል ከፍተኛ ውጥረት አለ። እስራኤሎች ማለትም እስራኤል በዚህ ጦርነት መግባትና ወይም ለአንድና ለመጨረሻ ጊዜ በኢራን ያለውንን አምባገነን መንግስት ማስወገድ፣ በተለይ እስራኤልን አጠፋለሁ ከዓለም ካርታ እፍቃለሁ የሚለውንን ይህንን ቡድን ማስወገድ አለብን። ያ ካልሆነ ግን ለህልውናችን አስቸጋሪ ነው የሚል ሁኔታ ነው ያለ። አሁን በአሜሪካኖች በኩል በተለይ የአሜሪካው ፕሬዚደንት ዶናልድ ትራምፕ እስራኤል በዚህ ውስጥ ጣልቃ እንድትገባ በጦርነቱ ተሳታፊ እንድትሆን አይፈልጉም። ምክንያቱም ስምምነቱን ይፈልጋሉ። ኢራኖችን አሁን የሚያደርጉት በኢራኖች ላይ የሚያደርጉት ድብደባ መጨረሻ ላይ ወደ ሰላም ወደ ስምምነት እንዲመጡ የሚያደርግ እንደሆነ ነው በእነሱ በኩል ግምታቸው፣ ፍላጎታቸው በአጠቃላይ የሚያሳየው። ግን ኢራን በዚህ ሂደት ውስጥ መንበርከክም እንደው የመሸነፍን ስሜት እያሳየች እንዳልሆነ ነው የሚነገረው። እንዲያውም በኢራቅ በኩልም
የስምምነት ሀሳብ ቢቀርብላት አልቀበልም ያለችበት ሁኔታ አለ እና ኢራን ልብ ያገኘችው በምን መልኩ ነው? እንደዚሁ ነው ካለፉት 47 ዓመታት ያክል የሰራችው የጦር መሳሪያ ነው እንደዚህ የልብ ሊሰጣት የቻለ ወይስ ደግሞ ሌላ ምክንያት አለ? ዋናው ምክንያቱ ይሄ ኢራን በጦር መሳሪያዋ ከአሜሪካና ከእስራኤል የላቀ የጦር መሳሪያ ኑሯት ሳይሆን ውሳኔውን እያዩ ነው። የአሜሪካው ፕሬዝደንት ምን እየወሰኑ ነው? ምን እያሰቡ ነው? በተደጋጋሚ የአሜሪካው ፕሬዝደንት ከኢራን ጋር ሰላም ወይም ደግሞ ስምምነት ለመድረስ እየተማጸኑ ያለበት ሁኔታ ነው። ስለዚህ አሁን አንድ ሰው እየተማጸነ ከሆነ ይሄ ደግሞ ኃይል እንዳለህ ያሳያል ማለት ነው። ባይኖርህም እንዳለህ ታሳያለህ። ለዚህ ነው እንግዲህ አሁን ኢራኖች የአሜሪካው ፕሬዝደንት ዶናልድ ትራምፕ ግዴታ ከኛ ጋር ሰላም ማድረግ ይፈልጋሉ፣ እኛን አጠቃላይ ለማጥፋት ወይም ደግሞ በኢራን ላይ መፈንቅለ መንግስት ለማድረግም ሙከራ አያደርጉም ወይም ደግሞ አይፈልጉም፣ ወይም ቢፈልጉም ደግሞ አቅም እንደሌላቸው እያሳዩ ነው። ስለዚህ እኛ የበለጠ ጠንካራ ሆነን መገኘት አለብን። ማን ነው የሚነካኝ የሚል ሁኔታ በዚህ ላይ እየተጎዳንም ቢሆን ታውቃለህ እንግዲህ በተለይ የሽብርተኞች ስልት አንድ ሰው ቢቀርም አለሁ አሸንፊያለሁ ማለት አይቀርም። ስለዚህ አሁን ቁርጥ የሆነ ዓላማ በአሜሪካ በኩል ስለሌለ ኢራንን ሙሉ በሙሉ ለማጥቃትና መጨረሻ ላይም ደግሞ ኃይሉን ለማውደም የሚያስችል ውሳኔ ስላልተወሰነ፣ ስለዚህ እነሱ የሚሉት ምንድን ነው? አይ በዚህ ሁኔታ ብዙ ዓመት ለመግፋት ወይም ደግሞ ለመቀጠል እንችላለን። ስለዚህ አሜሪካኖች እንደውም መጨረሻ ላይ ተሸንፈናል ብለው እንዲሄዱ ማድረግ እንፈልጋለን። ተሸንፈናል ባይሉም እንኳን እንደዚህ የምንቀጥል ከሆነ የዓለሙ ማህበረሰብ የሚያዩ ምንድን ነው? አይ አሜሪካኖች ኢራኖችን ይፈራሉ፣ ስለፈሯቸው ነው ይህንን የሚያደርጉ በማለት ሁኔታ እንደውም በአካባቢ ያሉት አገራት በኢራን አካባቢ ያሉ አገራት እና ከዚያ ውጭ ያሉ ኢራንን እንዲፈሩና ኢራን ደግሞ በዚህ አካባቢ ሀያላን አገር እንድትባል ወይም ናት ብለው እንዲያምኑ በዚህ ላይም ከፍተኛውን ውሳኔ ወስነው እየተንቀሳቀሱ ያለበት ሁኔታ ነው። ለዚያም ነው በዚህ አካባቢ ያሉትን በኢራን አካባቢ ብቻም ሳይሆን እዚህ እስራኤል ድንበር ላይ ያለችውን ዮርዳኖስንም በእሷ ላይም ከፍተኛ ድብደባ የሚያደርጉ። ግን ኢራኖች አንድ የሚፈሩት ነገር አለ። አሜሪካኖችን አይደለም የሚፈሩት እስራኤልን ነው። እስካሁን ድረስ በዚህ 13 ቀናት ውስጥ በተለያዩ ሀገሮች ድብደባ ሲፈጽሙ ወደ እስራኤል ድብደባ አልፈጸሙም። ማዛቻ ብቻ ነው እስካሁን ድረስ ያለው። ምክንያቱም እስራኤል ወደ ጦርነቱ መግባት የኢራንን ህልውና የማጥፋት ሁኔታ ወይም እንደሚያፋጥን ይህንን ያውቁታል። ለዚህም ነው አሁን ከማስፈራራት ከመዛት ውጭ እስካሁን ድረስ ወደ እስራኤል አንድ ሚሳኤል እንኳን አልተኮሱም። ሆኖም ግን አሁንም እንዳሉትኝ አሜሪካ በቴህራን ድብደባ ከፈጸመች ወደ እስራኤል እንተኩሳለን። ግን እስካሁን ድረስ ዮርዳኖስ ምን አድርጋ ነው? ኩዌት ምን አድርጋ ነው? እስራኤልም እኮ ከዚህ የአሜሪካ የጦር ጀቶች እና ሌሎቹ በዚህ እያደረጉ በእስራኤል አድርገው ነው የሚሄዱ። ኢራኖች ብለው የነበር ምንድን ነው? ለአሜሪካኖች ቦታ የሚሰጥ የጦር መሳሪያ በአካባቢያቸው እንዲከማች የሚያደርግ እንደገና የጦር ጀቶች በአካባቢያቸው እንዲሰማሩ የሚያደርግ በሙሉ ጠላታችን ነው፣ ያን እንደበድበዋለን ብለዋል። በእስራኤል በኩል አድርጎ የሚሄደው ይህን ግን አላደረጉትም። ፍራቻቸው ይህ ነው። የዶናልድ ትራምፕን ፍራቻ ይህ ነው። እስራኤል በዚህ ውስጥ ጣልቃ የምትገባ ከሆነ ያልተቋጨ ነገር ስላለ ያንን እስራኤል መቋጨት ትፈልጋለች። ያን ድብደባ ከፈጸመች ደግሞ መጨረሻ ላይ ጦርነቱ የበለጠ ይባባሳል። ምናልባት በአካባቢው ያለው የመካከለኛው አካባቢ በሙሉ ወደ ቀውስ ውስጥ ሊገባም ይችላል። ምናልባት ከዚህ በፊት እየዛተች ያለችው ቱርኪያ በእስራኤልም ላይ የሆነ ነገር ልትሰነዘር ትችላለች፣ አይታወቅም። በቃላቸው እንደሚሉት ከሆነ ከኢራን ጎን ልንሰለፍ እንችላለን የሚል ሁኔታ በዚህ በቱርክ በኩል እየሰማ ነው። ምናልባት በዚህ ምክንያት እስራኤል እንዳትገባ የፈለጉበት ሁኔታም ሊኖር ይችላል። ከዚያ በኋላ የአካባቢው ሁኔታ ከቁጥጥር ውጭ ሊወጣ ይችላል የሚል ግምትም አለ። ምናልባት ይሄ እውን ከሆነ የሚደረገው ሁኔታ ያው ላለመልቀቅም እንደገናም ደግሞ ጨርሶ ላለመጨበጥም ከፍተኛውን ጥረት እያደረጉ መሀል ላይ እየዋለሉ ያለ መስሎ ነው የሚታየው፣ በተለይ አሜሪካኖች። እንደው ግን ጦርነቱ ሲጀመር በኢራን ላይ 2 ጊዜ ባለፈው ዓመትም በዚህ ዓመትም
ያካሄድ ችግር አልነበረበትም ወይ? እውነት እንበል ካልን እስራኤልም ሆነች አሜሪካ በወታደራዊ ኃይል ችግር የለባቸውም፣ ግን በደንብ አጥንተው ነው ወይ የተነሱት የሚለው ጥያቄ ያስነሳል። አንዳንዴ ተደምስሷል የተባለው ቦታ አሁንም አለ ይባላል። በሌላ በኩል ደግሞ የሆርሙዝ የባህር ወሽመጥ ጭራሹንም ከጦርነቱ ዓላማዎች አንድ አልነበረም። አሁን ትልቅ መነጋገሪያ የሆነ ሆርሙዝ ነው። ሌሎች ነገሮች ተረስተዋልና ይሄ እንደው ያካሄድ ስህተት አልነበረበትም ወይ በአንተ እይታ? አሁ እንግዲህ በእውነት እኔ እንደምመለከተው ስህተት አለ። ምናልባት ይህም ስህተት የመጣው ኢራን ከትንሽ ቀናት ድብደባ በኋላ እጅ ወደ ላይ ትላለች። ከዚያ በኋላ ግን እዚያ በኢራን በኩል መፈንቅለ መንግስት ይሆናል። ይህን መንግስት እናስወግዳለን። ያ የሚመጣው መንግስት ደግሞ በጦርነት ሳይሆን በሰላም የሚያምን ይሆናል። እኛም ለኢራን ድጋፍ እንሰጣለን የሚል አቋም በአሜሪካዎች በኩል ነበረ። ይሄ የሆነበት ዋነኛው ምክንያት ምናልባት የአሁኑ ፕሬዚደንት ዶናልድ ትራምፕ የሚያምኑት ነቁ ጉዳዮቹ ወይም ደግሞ ጦርነት ባጭር የሚቋጩ መስሎ ይታያቸዋል። ኢራን እጅግ በጣም ትልቅ ግዙፍ የሆነች ሀገር ነች። በቆዳ ስፋትም በህዝብም ደግሞ ከ90 ሚሊዮን የሚሆን 90 ሚሊዮን ሰዎች ያላት ወይም ደግሞ ዜጎች ያላት ሀገር ነች። እንዲህ በቀላሉ የምትወድቅ ሀገር አይደለችም። በዚህ ላይ ደግሞ በርካታ ተራራማ ሀገር ነች። ከዛ ደግሞ ከተራራው በታች ደግሞ ብዙ ቡንኬሮችንን ቆፍራ በጣም ጥልቀት ያላቸው በርካታ መሳሪያዎችንና ሌሎችን ሚስጥራዊ ነገሮችን በሙሉ የደበቀችበት ቦታ ነው። በተለይ የኒኩሌር የጦር መሳሪያዎችንን በተመለከተ የጦር መሳሪያ ባይኖራትም ያንን ለማግኘት የምታከማቸው ንጥረ ነገር በሙሉ ከዚያ በታች አለ። ያን በሙሉ ለማውደም አሜሪካኖች ከመጀመሪያው ወደዚያ ነገር አልሄዱም። ኢራን እንድትንበረከክ አላደረጉም። ለምሳሌ አሁን በኢራን ውስጥ የኢነርጂ ቦታዎችን በሙሉ በአጠቃላይ ከኤሌክትሪክ አንስቶ እንዲሁም ደግሞ ነዳጅን በተመለከተ ከዚያ ላይ ከፍተኛ ጥቃት ለመውሰድ አልደፈሩም። እስራኤል ብትጀምር ያኔ በጦርነቱ ወቅት እስራኤል እንደጀመረች አሜሪካኖች ወዲያውኑ ይህን ጉዳይ አቁሙ የሚል ለእስራኤል ትዕዛዝ ሰጥተዋል። ምክንያቱም የዓለም የነዳጅ ዋጋ ከፍተኛ ጉዳት ያጋጥመዋል በሚል ሁኔታ እንደገናም ደግሞ ኢራንም በአካባቢ ያሉትን የነዳጅ ማምረቻዎች በሙሉ አወድማለሁ የሚል ዛቻም ስለነበረ አሜሪካኖች አሁንም አንድ ወደፊት ሁለት ወደ ኋላ ያሉበት ሁኔታ ነበረ። ስለዚህ ያልታሰበበት አሁን የጠቀስከው ይህ የባህር ወሽመጥ ሆርሙዝ ያን ወደዚህ ውስጥ ይገባል ብሎ የታሰበበት አይመስልም። ወይም ቢያስቡበትም በትክክል ኢራን ተገብረዋለች ብለው ያሰቡ አይመስልም። ስለዚህ አሁን ልክ ከዚህ በፊት የየመን ሁቲዎች ሲያደርጉት እንደነበረው እነዚህም ደግሞ ይሄው ያንን ባህር አካባቢ ተቆጣጥረው ማንም በዚህ አያልፍም በሚል ከፍተኛ ጉዳት እያደረሱ ያለበት ሁኔታ ነው ያለ። ይህንን ለማስወገድ ወይም ደግሞ ይህን ደግሞ ነፃ መተላለፊያ ለማድረግ አሜሪካኖች ጥረት እያደረጉ ነው። ግን ትልቁ ችግር ምንድን ነው? ሌሎች የአሜሪካ ወዳጅ ሀገሮች በዚህ ውስጥ ጣልቃ ለመግባታቸው ነው። ዶናልድ ትራምፕ አስበውት የነበረ አውሮፓም ይሁን ሌሎቹ የአረብ ሀገራት በሙሉ በዚህ ውስጥ አብረው ከአሜሪካ ጋር እና ከእስራኤል ጋር በመሆን ኢራንን ለአንዴና ለመጨረሻ ጊዜ የሚያስወግዱበትን ወይም ይህን ያለውን መንግስት የሚያስወግዱበትን ሁኔታ ያፋጥናል ወይም ያደርሳል ብለው ነበር። ሆኖም ግን ኤሮፓም ቢሆን እናንተ ጀምራችሁታል፣ እናንተ ጨርሱት፣ እኛ በዚህ ውስጥ ጣልቃ አንገባም ያሉበት ሁኔታ ነው ያለ። ስለዚህ ውስብስብ ያለ ለዚህ ነው እንግዲህ በእስራኤልም በአሜሪካም ከፍተኛ የሆነ ዝግጁነት አለ። በከተማዎችም የአደጋ ጊዜ መከላከያዎች የሚቅላጦች እየተከፈቱ እንደሆነ ይነገራል። የሚሆነውን እናያለን። ዛሬ ነገ ምን ይመጣል የሚለውን በየቀኑ የመካከለኛው ምስራቅ ሁኔታ የሚቀያየር እናየዋለን። ወደ ሌላው ርዕሰ ጉዳይ ስናልፍ እዚሁ በመካከለኛው ምስራቅ በተለይ ሳውዲ አረቢያ ከእስራኤል ጋር ዲፕሎማሲያዊ ግንኙነት እንድትፈጽም ይፈለጋል። ግን
ሳውዲ አረቢያ ያው የፍልስጤም ጉዳይ ካልተፈታ የሚል ሀሳብ ነው ያላት። በሌላ በኩል ደግሞ አሜሪካ ለሳውዲ አረቢያ ለሰላማዊ አገልግሎት የሚውል የኒውክሌር ተቋም ለመገንባት ታስባለች ተብሏል። ይህ ደግሞ ከቅድመ ሁኔታዎች መካከል ያው በእስራኤልና በሳውዲ አረቢያ መካከል ዲፕሎማሲያዊ ግንኙነት እንዲኖር ነው የተባለው እና ይህ ሁለቱ ነገር የሚምታታ አይደለም ወይ? እጅግ በጣም የሚምታታ ነገር ነው። በተለይ በአሜሪካ በኩል እየወጡ ያሉ ነገሮች በመጀመሪያ የሰማነው ምንድን ነው? በአሜሪካና በሳውዲ አረቢያ መካከል የኒውክሌር የኃይል ማመንጫ በሳውዲ አረቢያ በኩል እንዲቋቋምና እነሱም ደግሞ በዚህ ላይ እስካሁን ድረስ ተከልክለው የነበሩትን ይህን አግኝተው የኃይል ማመንጫውንን በኒውክሌር በኩል የሚያመነጭ ማለት ነው ያ እንዲሆን ተስማምተናል የሚል ይፋ አደረጉ። ከዚያ በኋላ ደግሞ በእስራኤል በኩል የእኛ ጉዳይስ እንዴት ነው? እነሱ ከኛ ጋር ሰላም ካላደረጉ የኒውክሌር የጦር ምናልባት የጦር ግንባታ ላይሆን ይችላል፣ የጦር መሳሪያ ላይሆን ይችላል። ግን መጨረሻ ላይ አሁን ቴክኖሎጂውን የሚያገኙ ከሆነ ሁሉን እውቀቱን በዚያ ላይ የሚይዙ ከሆነ የሚጨብጡ ከሆነ መጨረሻ ላይ ወደ ኒውክሌር የጦር መሳሪያ መሸጋገር በጣም ቀላል ነው። ስለዚህ ይህ ደግሞ ከእስራኤል ጋር በመጀመሪያ ስምምነት መኖር አለበት። የቀጥታ የዲፕሎማሲ ግንኙነት መኖር አለበት። ወደ ሰላም ማምራት አለብን። ወደ ሰላም ከሆነ የፈለጉትን ያህል ቢሸከሙ ወይም ቢይዙ ቢታጠቁ ምንም ችግር የለም። ሰላም ካልሆነ ግን በየጊዜው ውጥረት ይሆናል። እንደገናም ደግሞ በእስራኤል በኩል የሚያሰጋው ምንድን ነው? ሳውዲ አረቢያ ይህንን ፈቃድ የሚሰጣት ከሆነ በአሜሪካ በኩል ግብፅም ይህን ልታደርግ ትችላለች፣ ቱርክም ይህን ልታደርግ ትችላለች። ሌሎች የእስራኤል ጠላት አገሮች የሚባሉት እኔ ግብፅ የእስራኤል ጠላት ነች እያልኩ ሳይሆን ግን ስምምነቱ ሙሉ በሙሉ የሆነና ወደ ሰላም የሄደ ለህዝብ ያለ ስምምነት ወይም ሰላም ያለ አይደለም። ይህንም ሁላችንም እናውቃለን። አንጻራዊ ነው። አዎ። ስለዚህ አሁን ምንድን ነው በአሜሪካ በኩል አሁንም ስህተት ፈጽመዋል። ይህ ስህተት በመጀመሪያ ማድረግ የነበራቸው ከእስራኤል ጋር የሰላም ስምምነት ወይም የዲፕሎማሲ ግንኙነት ያ በሚገባ ሁኔታ ከተፈጸመ ወይም ስምምነት ላይ ከተደረሰ ከዚያ በኋላ ነው ይህን ማግኘት የሚችሉ የሚል ቅድመ ሁኔታ ማስቀመጥ ነበረባቸው። አሁንም የአሜሪካው ፕሬዝደንት ይቸኩላሉ ወይም የራሳቸውን ጥቅም ብቻ የሚያስከብሩበት ሁኔታ ነው። የእስራኤልን ጥቅም ሙሉ በሙሉ ያዩት አይመስልም። እስራኤል ደግሞ በዚህ ላይ አንደኛ በመካከለኛው ምስራቅ የበላይነቷን ካጣች ከዚህ በፊት እንግዲህ አረቦች እስራኤልን ለማጥፋት ነው ዛቻ ሁልጊዜ እየዛቱ የሚገኙ። ስለዚህ መጨረሻ ላይ ያ ከሆነ እስራኤል ጉዳት ነው፣ በእስራኤል ላይ ከፍተኛ ጉዳት ሊመጣ ይችላል። ስለዚህ የፍልስጤሞችን ጉዳይ በእስራኤል ምክንያት አይደለም እስካሁን ድረስ ወደ ሰላም ወደ ስምምነት ያልተደረሰ። ፍልስጤሞች ራሳቸው እነሱ ይህንን አገር የመመስረትን ሁኔታ በራሳቸው በኩል አይፈልጉትም። የሚፈልጉት ምንድን ነው? አጠቃላይ እስራኤልን በሙሉ መውረር አለብን፣ ይህ የኛ ሀገር ነው። እንግዲህ በ1947 አካባቢም ያንን በተባበሩት መንግስታት እውቅና ወይም ሁለት ሀገር እንዲቋቋም ውሳኔ ተወስኖ ነበር። 1/3 ለእስራኤል፣ 2/3 ለፍልስጤሞች ወይም ደግሞ ለአረቦች ተብሎ ውሳኔ ቢወሰን አይ ሙሉውን ካላገኘን ጭራሽ አንግባባም አንስማማም ብለው ነው ጦርነት የከፈቱ። ስለዚህ አሁን ሳውዲ አረቢያ ከፍልስጤሞች ጋር ስምምነት ካልተደረሰ ከእስራኤል ጋርም ስምምነት አላደርግ የምትል ከሆነ 100 ዓመትም ይሄ ችግሩ የሚፈታ አይደለም። አሁን ጠቅላይ ሚኒስትር ቢንያሚን ኔታንያሁም በዚህ ላይ ያደረጉት ምንድን ነው? ከዚህ በፊት የነበረው ፖሊሲ የእስራኤል መንግስት ፖሊሲ ምንድን ነው የነበረው? በመጀመሪያ የፍልስጤሞችን ጉዳይ እንፍታ፣ ከዚያ በኋላ ደግሞ ወደ ሌሎች አረብ ሀገሮች በሙሉ ወይም በዚያ በኩል ያለው ችግር በሙሉ ይፈታል የሚል ፖሊሲ ነበረ። አሁን ጠቅላይ ሚኒስትር ቢንያሚን ኔታንያሁ ያደረጉት ግን ምንድን ነው? እኛ ፍልስጤሞችን ቢሰኞች ስለሆኑ በመጀመሪያ በውጭ ያሉ ጠላቶችን እነሱን ሰላም እያደረግን ከዚያ ፍልስጤሞች ብቻቸውን ሲሆኑ ሰላም ያደርጋሉ የሚል አቋም ይዘው ነው እየተንቀሳቀሱ ያለና ስራም እየተሰራ ያለ። ለዚያም ነው እንግዲህ ከሌሎች አረብ ከሀገራት ጋር
ባለፈው የአብርሃም ስምምነት የሚባለው ያም እየተተገበረ ያለበት ሁኔታ። ስለዚህ አሁንም በአሜሪካ በኩል አስቀድመው በእውነት ወደ ሳውዲ አረቢያም ወደ ሰላም እንድትመጣ ሳውዲ አረቢያ ከእስራኤል ጋር ሰላም ካደረገችና ግንኙነቷም ደግሞ ጤናማ የሆነ ግንኙነት ከእስራኤል ጋር ከኖራት ሌሎች ሀገሮችም እንደዚሁ ይገባሉ። ምክንያቱም ሳውዲ አረቢያን የሚያዩ በጣም በርካታዎች አሉ። እሷ ከእስራኤል ጋር ሰላም ካደረገች ሌሎችም ያደርጋሉ። ያ ከሆነ ደግሞ አካባቢውን ሊያረጋጋ ይችላል። የአሜሪካ አካሄድ ግን የራሷን ጥቅም የማስከበር ሁኔታ ከሳውዲ አረቢያ እንግዲህ ራሷ ናት የምትገነባ፣ የራሷ ድርጅቶች ነው የሚገነቡት እና ከዛ አንጻር ምናልባት የእስራኤልን ጉዳይ ችላ ሊሉት ይችላሉ እና በደንብ ሊጤንበት የሚገባው ነው። ብዙ አካላትም እየተቃወሙ ያለበት ሁኔታ አለ። ቴክኖሎጂው ከገባ ወደ ኒውክሌር ጦር መሳሪያ ባለቤትነት የመሻገር ሁኔታ ሊኖር ይችላል ያሉት አሁን ቅድም የገለጽከዋል እና ለማንኛውም የሚሆነው እናያለን። እንዲያው ባጭሩ ካለን ጊዜ አንጻር ይሄ የመንግስት መስሪያ ቤቶች ዋና ተቆጣጣሪ ሹመትን እንደገና ምርጫ እንዲደረግ የተባለበት ሁኔታ በመንግስት በኩል አላደርግም የሚባለው ሁኔታ አከራካሪ እንደሆነ ነው እና እንዴት ተዋለህ እንደው ባጭሩ? አሁን እንግዲህ በዚህ ላይ በእውነት የመንግስት ተቆጣጣሪ ተቋም ከዚህ በፊት የነበሩት ስራቸውን ጨርሰዋል። አሁን ደግሞ ምርጫ ባለፈው ወር ተካሂዶ ነበር። አሁን በዚህ ላይ ምንም አይነት ይቅርታ፣ በዚህ ወር ተካሂዶ ነበር። ምርጫው ከተካሄደ በክነሴት ነው ምርጫው የተካሄደ። አሁን ውጤቱ ጠቅላይ ሚኒስትር ያቀረቧቸው የመንግስት ተቆጣጣሪ ተቋም ይሆናሉ ብለው ያቀረቧቸው እሳቸው አሸንፈው ነበረ። ግን ትልቁ ችግር የነበረው አሁንም በከፍተኛው ፍርድ ቤት ባጋጥ በኩል ብያኔ ወይም ውሳኔ ተወስኖ እንደገና ምርጫ መካሄድ አለበት ብለው ያቀረቡት ሁኔታ አለ። ወይም ደግሞ ብያኔ በይነዋል። ይህን ደግሞ በመንግስት በኩል እንደገና ምርጫ እናካሄድም፣ አንድ ምርጫ ተካሂዷል፣ ስለዚህ ይህን ነው ይዘን ፍርድ ቤቱ ቢልም የፍርድ ቤቱንን ብያኔ አንቀበልም የሚል ሁኔታም እየተሰማ ያለበት ሁኔታ ነው ያለ። ስለዚህ እስካሁን በተለይ በትናንትናው ዕለት የተላለፈው መልእክት ምንድን ነው? ይህ ከሆነ ምርጫ አናካሄድም፣ የመንግስት ተቆጣጣሪ ተቋም አይኖርም ለጊዜው፣ ማለትም ዋና ኃላፊው አይኖሩም። ምናልባት እንግዲህ ወይ ባጋት ሌላ ነገር የሚያወጣ መስሎም አይታይም። በመንግስት በኩል ደግሞ ምርጫ የሚያካሂዱ አይመስልም። እንደገና ይህ አዲስ እጩ ሆነው የቀረቡትና የተመረጡት የመንግስት ተቆጣጣሪ ተቋም እሳቸውም ደግሞ ከፍተኛው ፍርድ ቤት አትገባም፣ ስራህን አትጀምርም ብሎ ብያኔ ካስተላለፈ እኔም በዚህ አከራካሪ ሁኔታ ውስጥ እኔም አልገባም የሚል ሁኔታ አለ። በአጠቃላይ ነገሩ ውስብስብ የሆነና በተለይ በዚህ 3 ዓመት ውስጥ በመንግስትና በከፍተኛው ፍርድ ቤት በኩል ያለ የፖለቲካ ጦርነት መስሎ ነው የሚታየው። ስለዚህ ይሄ ምን አይነት መፍትሄ ይኖረዋል እስካሁን ድረስ ለእኛም ግልጽ አይደለም። ከዚህ በፊት ከክነሴት አፈ ጉባኤ ጋርም ተገናኝቼ በዚህ ጉዳይም እንደው 1-2 ቃላት ተሰናዝረን ነበረ። እስካሁን እንደምናየው ከሆነ ምንም አይነት ውጤት ያለው መስሎ አይታይም። ጥሩ እናየዋለን እንግዲህ ወደፊት። ፖለቲካውም ያው እየተሟሟቀ ነው በምርጫው ምክንያት። ስለዚህ ወሰብሰብ ወዳለ ሁኔታ እየገባ ነው። ለማንኛውም እናመሰግናለን። በጣም ነው እናመሰግን። ሰላም ቀን እንግዲህ ሰላም የሰፈነበት ሳምንቱ መጨረሻ ቀናት ይሆኑ። ውጥረቱ ቀጥላል። ከዚያ በፊት 1-2 ቃላት ጊዜ ካለ ከዚህ ላይ ባጭሩ እዚህ ላይ በእውነት በእኛ ማህበረሰብ በኩል ያለውን ሁኔታ በተመለከተ በተለይ እኔ አሁን መናገር እንፈልገው እኔም እንደ ጋዜጠኛ አንተም እንደ ጋዜጠኛ በዚህ ራዲዮ ካን የሚባል የአማርኛ ቋንቋ እናንተ የህዝቡ አይን ናችሁ፣ የህዝቡ ጆሮ ናችሁ፣ የህዝቡም እጅና እግር ናችሁ። ስለዚህ በተለያዩ ቦታ በምትገኙበት ሁኔታ፣ ዘገባ በምታካሂዱበት ሁኔታ አንዳንድ ሰዎች የሚያደናቅፉና ምናልባትም የዲሞክራሲውን ሂደት ያልተረዱ ሰዎችም ካሉ ከዚህ መቆጠብ ያስፈልጋል። ስለዚህ በአለፈው በሰላማዊ ሰልፍ እያየ ነው ጋዜጠኞችን ስራቸውን እንዳይሰሩ የማስተጓጎልና እንዲሁም በእነሱ ላይ ዛቻ ወይም ሌላ አይነት መፈጸም ይሄ በጣም የተከለከለ ነው።
መሆን የሌለበት ነው። እናንተ የምሰሩት ስራ ገለልተኛ ናችሁ፣ በሙያችሁ ነው የምሰሩትና ይሄ በአጠቃላይ ጋዜጠኞችንን የስራቸውን የሚያስተጓጉል ሁኔታ ልክ ፖሊስ የሚሰራውን ስራ ማስተጓጎል እንደሌለብን ሁሉ ጋዜጠኞች ደግሞ ወደድናቸውም ጠላናቸውም ስራቸውን በሚሰሩበት ጊዜ የእነሱን ስራ ማስተጓጎል ወይም ደግሞ በእነሱ ላይ ጥላቻ ይሁን ወይም ዛቻ ወይም ሌላ ነገር መፈጸም የለበትም። ስለዚህ ህዝቡም ይህን መረዳትና ማወቅ ያስፈልጋል። መጨረሻ ላይ በዚህ ክርክር ሁላችንም እንዲህ ስናደርግ ይህንም አይናችንም ጆሮአችንም የሆነውንን የአማርኛውንን ጣቢያ እናጣውና መጨረሻ ሁሉም ባዶ ይሆናል። ያ እንዳይሆን ጥንቃቄ ማድረግ ያስፈልጋል ለማለት ነው። ጥሩ፣ በጣም እናመሰግናለን። መልካም ቀን። አመሰግናለሁ። መልካም ቀን። መልካም ቀን። ቻው።